ዝናን ልቀቀው ልትለኝ እንዳይሆን ብቻ። መድብል ሌላ አማራጭ የለንም እኮ። እሱን ብንለቀው ምሳሌን ዛሬ ማግኘት እንችላለን። እሱን በለቀቅነው ማግስት ምሳሌ እኛ ሁላችንም ተያይዘን እናልቃለን። ምክንያቱም ብዙ ሚስጥር አውቀናል። የፍቹን ወረቀት አስፈርመን ምሳሌን ይዘን እንለቀዋለን። እሺ ከዛስ? ከዛ ልጅቷን ይዘህ አንተ ትደበቃለህ። እኔም ደግሞ ሉላ ልጄ ወደ ክፍለ ሀገር ሄዳለሁ። በቃ 40 ምንጭ እናቴ ስላለች እዛ ሆናለሁ። ሞገስ አንዳንዴ ሞኝ ትሆናለህ ልበል? ወዴት ነው የምንሄደው? የትም ማምለጥ አንችልም። አንተ ስትፈልግ መሄድ ትችላለህ። እኔ ግን የወንድሜ መጨረሻ ሳላውቅ የትም ንቅንቅ አልልም። ሲጀመር እኔ መኖር ደክሞኛል። ስለዚህ የትም አልሄድም። እዚህ ሆኜ እጋፈጣቸዋለሁ። ስለዚህ ዝናን እንልቀቀው የሚለው ትስማማለህ? አንድ የመጨረሻ እድል አለን ሞገስ። ምን? እዚህ ቦታ ላይ እኔ እናንተ ለምን ተገናኘ? ጊዜ ነው። ጊዜ ጥሩ። በጣም ጥሩ። ጊዜ እንደሚጥል ታምናለህ? እንደሚያነሳም ጭምር። ዝና እኔ እናንተ እዚህ ቦታ የተገናኘ ነው ትክክል በማይሰሩ በትንሽ ስግብግብ ሰዎች ምክንያት ነው። እንደፈለከው አንተ አሳፋሪ፣ እኔ ደግሞ ተሳፋሪ ነኝ። እናንተ ለገንዘብ ስትሉ ወንጀል ትሰራላችሁ። ወንድሜ ግን ለወንጀላችሁ ተባባሪ አልሆንም ሲላችሁ የሆነ ነገር ውስጥ ዘፍቃችሁት የት እንዳደረሳችሁ አላውቅም። አሁን ደግሞ ልጃችንን ያዛችሁ። የዚህ ሁሉ ስረ መሰረቱ ገንዘብ፣ ሳይሰሩ ለመክበር የሚፈጸም ወንጀል። በእናንተ ምክንያት እኔ የራሴን ህይወት መኖር አልቻልኩም። መኖር ትችላለህ መድብል። በደንብ አንድ ነገር ሰማኝ። እኔን መፍታት ብቻ በሰላም እንድትኖር ያደርጋል። እሱን ተወው። ወንጀልንና ወንጀለኞችን እኛ እናውቃለን። ግን ተመልከት፣ በጥቂት ወንጀለኞች ምክንያት የብዙ ሰላማዊ የሆኑ ሰዎች ህይወት ምን ያህል እንደሚበጠበጥ። ትምህርት ቤት፣ ሰፈር ውስጥ፣ ቤተሰብ ላይ፣ ዩኒቨርሲቲ አያገባኝም በማለታችን ብዙ ባለጌ ልጆች ተፈጥረዋል። እነዛ ባለጌ ልጆች ደግሞ ዛሬ አንተና ካሌብ ናቸው። አያገባኝም በማለታችን የኛ ህይወት እየተበጠበጠ ነው። ሰላም ሰላም፣ ውድ የቻናል ቤተሰቦቼ አስቶኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ ምሳሌ ድራማ ዛሬ ምን ተፈጠረ የምለውን አብረን እናያለን ማለት ነው። እንግዲህ ምን እየተከተለችው ነበር። እንደገጠም እፍራታ የታገደች ቦታ ምሳሌ ራሱ ስታ በመውደቅ አቋቻውን በጣም እንደነግጥ ነው። ልጅቷ ራሱ ስታለች መኪና አዘጋጁልኝ ብሎ ምሳሌ ወደ ሐኪም ቤት ይዞ እየሄደ ነበር ማለት ነው። ነገር ግን እፍራታ ሳግቶ መድብል አይቶ ስለነበረው እነሱን በመኪና እየተከተላቸው ነበር። ዳጣና ሞገስ እነ ፕሮፌት ይመጣሉ ማለት ነው። ሲመጡ ቅድስት ብቻ ነበረች። ምንድነው ቅድስትዬ ምን ተፈጥሮ ነው? ቤቱን እኮ ፏ ብትን አድርገሻል እያለች ቅድስትዬ በጣም ደስ ብሏት ነበር። ምክንያቱም ምሳሌ ዛሬ ትመጣለች ስላለው ምሳሌ ነገ እኛ ጋር ትብላለች ብሎ ስለነገረ ቅድስትዬ በጉጉት እየጠበቀችው ነበር። መድብል ግን እንዴት ነው ለእናንተ የነገራቸው? ምሳሌ ዛሬ እንደምትመጣ ነግሮኛል። የምርሽ ነው ቅድስት? ታዲያ እኛ እንዴት ነው ይህን ነገር ያላወቅንም? ሞገስም መድብል እየደበቁ እያለ ተሰሙ ማለት ነው። ታዲያ እርግጠኛ ምሳሌ ትመጣለች ማለት ነው እያለች ነበር። በጣም አዎ። ታዲያ መድብል እኮ ለኛ ምን የሚያሳወቀ ነገር የለም፣ ብቻ ላቁም ምሳሌ ዛሬ እዚህ እንደምታድር ነግሮኛል እያለችው ነበር። እንደዛ ሊሆን ይችላል ግን እንዴት እያሉ ነበር። እና እንደዛ ከሆነ ጥሩ ነው እያለ ግን መድብል ስላልነገረው ስለደበቁ ቅር ብሎት ነበር። ሞገስ መድብል ድብቅ እየሆነ ነው ግን እንደሆነ ባላቅም እያለች ማለት ደግሞ ቁጭ ብላ ብቻውን እያሰበች ነበር። አሁን ምን አለኝ ምን መስለኝ እፍራታም እኮ ገንዘብ ከሌለኝ ከቤቷ እኮ አስቀንጥራኝ ነው የምጥለኝ
አንድ ክፍል ውስጥ ቁጭ ብዬ ምን እሰራለሁ? ዝናም ቢሆን መቼም አይፈልገኝም። አሁን ያለኝ አማራጭ ካሌብን ብቻ መቅረብ ነው። ካሌብስ ምን አይነት ሰው ነው? ወፈራም አጭር ምን አይነት ሰው ነው? ምናልባት ሀብታም ሀብታም ከሆነ እሱ ደግሞ ከሱ በላይ ሀብታም ይሆናል እያለች አሁንም እንድታሳድደው ሀብቱን ነው ማለት ነው። ካሌብን የራሴ ማድረግ አለብኝ ብላ ወፈራም ቀጭን የፈለገ ይሁን ግን አሁን ያለኝ አማራጭ እሱን የራሴ ማድረግ ነው እያለ ስታስብ ነበር። ከዛ እንደ አጋጣሚ ስልክ ሄደውለትና ካሌብ ስልክ ስደውል እፍራታን እንደያዛትና እፍራታ ከሱ ጋር እንደምትቆይ ይነግራታል። እፍራታ እኮ ምንም የምታውቅ ነገር የለም ብላ ትደነግጣለች። ምሳሌ ሕክምና ካደረገለት በኋላ ወደ ቤት እኔ ምንሽን ነገር መስማት አለብሽ እባክሽን፣ ድጋሜ እንዳትታመኝ፣ እኔ አልጎዳሽም፣ ምንም ነገር አላደርግሽም፣ ግን እኔ ምንሽን ስሚኝ እያላት ነበር። ግን ወደዛ ቤት ወደ ክፍል መመለስ አልፈልግም፣ አጎቴ ጋር ነው መሄድ የምፈልገው፣ አጎቴና ቅድስት ናፍቆኛል እያለችው ነበር። ሞገስ በጣም ገርሞታል። እንዴት ነው መልምድ ይሄናል የደበቀ ምን እያደረገ እንደሆነ አላውቅም፣ ግን ምንም ነገር እየነገረን አይደለም። ምን ላይ እንደደረሰ ምሳሌ ዛሬ ትመጣለች ማለት ምን ማለት ነው? እንዴት ነው? ዝናን ለቆ ነው? ዝና ሳይለቅ ነው ምሳሌ የምትመጣው? ዝናን ለመልቀቅ ወስኗል ማለት ነው። አያየ ዝናን አይለቅም። እኔ ጸጉሩ ሳነቃቅልለትማ ዝናን መልቀቅ አይችልም እያለች ነበር ማለት እፍራታ መጠየቅ ወርፋት እፍራታ ብትሄድ እፍራታ ስራን ማለት እባክሽ ርጅኝ፣ ምንድነው እዚህ ያመጣሽ እያለች እፍራታ እባክሽ ማለት ርጅኝ እያለች ነበር። ቆይሽ ብሩኬት እንዳለ አውቃለሁ ሞገስ ዝናት እንዳለ አውቃለሁ። እውነትሽን ነው። አይ ምሳሌ በጣም ስላሳዘነች ምሳሌን እንድለቋቱ ነው እንጂ በጭራሽ ዝናት እንዳለ አላውቅም አለችው። ታዲያ ካሌብን እየዋሸሽ ነበር ማለት ነው። ቆይ ምን ይሻልሻል ፍራታ? ለማንኛውም አሁን የተወሰነ ጊዜ እዚህ ልትቆይ ትቻለሽ። እሺ ማለት እባክሽን ስራ ቦታ አሞኝ እንደቀረው ንገሪልኝ በጭራሽ እያለችው ነበር። ደላላው እነ ቅድስት ጋር እየመጣ ነበር። ቆይ ምን ፈለግ? ጥብስ ቢሆን ይሻለኛል፣ አለዛ ደግሞ አንቺን እጠብሳለሁ እያለ ስቀልድበት ነበር። ለማንኛውም ማንም የለም ቤት ውስጥ ስትለው እሱ ግን እዘቡ ብሎ ይገባና ከዛ ቅድስት በግብ ስጭኝ እስቲ የፈጣሪ የእግዜሮ ሀምቦን ስጭኝ እያላት ነበር። ከዛ ቆይ አንተ ችግር አለ ምንድነው እብድና እንደ እያለችው ወደ ቤት ይገባና ቆይ እኔ የምልሽ ቅመማ እስቲ ጩጬ ያልተገኘችም እንደ እያ ነበር። ሞገስና መድመድ ተገናኙና መድመድ ሞገስ ለምንድነው እየነገርከኝ ያለ ምንድነው ድብቅ ሆናል? የተፈጠረ ነገር አለ እያለ አይ ሞገስ ምንም የተፈጠረ ነገር የለም፣ ብቻ ማንም ሰው ሁሉ ነገር ያወቀ ከሆነ አይሳካም፣ የማሳካቱ ድል ትንሽ ነው መሆኑ፣ ለዛ ነው ምንም ነገር ልነግራችሁ ያልፈለግኩት። ስለዚህ አንድ ነገር ለማስባለሁ እስቲ እሱ ከተሳካ ካልተሳካ ደግሞ ሌላ አማራጭ እንፈልጋለን እያለው ነበር። ሆኖም ግን ሌላ አማራጭ ካገኘን እስቲ እንሞክራለን፣ ግን እባክህ ምንም ቢሆን ድብቃቱን መቼ ማሳልፈን እንደማንሰጥ ብዙ ሰው እየታገተ ነው። ስለዚህ እፍራታን ታክታለች እያለ ነበር። ደውሎና ስራ እንደዚህ ምናምን እያለ ሳውራ ነበር። እንግዲህ የድለላ ስራ በስልክ ብቻ ይሆናል ማለት ነው። ቅድስት ጋር እያወራ ነበር። ቅድስት ታውቂያለሽ ቆንጆ እንደሆንሽ፣ ኧረ እባክህ እኔንስ ታዲያ ልትደራደረኝ ነው? ኮሚሽን ካለ ምን ችግር አለ እያላት ነበር። ትቀልዳለህ አይደለም በለውም ምግብ አመጣላለሁ። እሺ በቃ ልብላ ታዲያ ይርቦኛል እያላት ነበር። አይ ወጣ ላመጣሁትም ቆይ ወጣ አመጣለሁ ብላ ወደ ኩሽና ስትገባ የእግዚአብሔር ውሃውን ይዞ ውሃው ነበር የፈለጉት ውሃውን አግኝቻለሁ ብሎ ጥሏት ይሄዳል ማለት ነው። ነገር ግን ምሳሌ ወደ ቤት ከተመለሰች በኋላ አጎትሽ ጋር እደውላለሁ ግን እንዲያመመሽ እንድትነግሪ ይፈልጋለሁ እያለሽ ብላ መድመድ ጋር ይደውልና አጎቴ ናፍቃችሁኛል፣ የት ናችሁ? አትመጣም እንደ እያለች ምሳሌ ይመጣለሁ፣ አትፍራቸው፣ ምንም ነገር መፍራት የለብሽም፣ እኔ አጎትሽ መጥቼ አድንሻለሁ እያላት ነበር። እሺ አካባቢን ቦታን ታውቃለች ስላት አይ አላውቅም አጎቴ እያለችው ነበር። መድመድ እንግዲህ ጭንቀት ውስጥ ገባ። ምን ማድረግ እንዳለበት እና እንዴት ነው ምሳሌ ማግኘት እንዳለበት እንዲሁም
ምን እየተፈጠረ እንዳለ ግራ ገብቶት በጣም ተጨንቆ ነበር። በጭንቀት እያሰበ ነበረ። ግን መቼም ቦል አልሸነፍም፣ መሞቱም ካለብኝ እሞታለሁ፣ ምሳሌና ወንድሜን ነጻ ካወጣሁ በሞቱም አይቆጨኝም እያለች በር ተንኳኳ መስሎኝ ነበር። ማን ነበር የመጣ እያለች ነበረ ቅድስትዬ። ምሳሌ መቼ ትመጣውን እያለች ስለ ብሩክና ስለ ምሳሌ እጅግ በጣም አስበስታ እየተጨነቀች ነበር፣ እያሰበች ነበረ። ዝናና መድመድ በድጋሚ ይገናኙና ምንድነው መድመድ ከኔጋ ውሎ ከኔጋ አዳር ከኔጋ ሆኗል፣ ችግሩ ምንድነው እያለ እና አንዳንድ ጥያቄ እየጠየቀ ነበረ መድመድ። ከዛ በኋላ ጥሎ ይሄዳል። ከዛ ምንድነው ቆይ እባክህ ፍታኝ አትደው እያለው ነበር። ትሰማኛለህ? መቼም አላደርግም፣ መቼም ይፈታኛል ብለህ እንዳታስብ፣ ስለዚህ መቼም አልፈታም እያለ ነበር። መድመንና ሞገስ አንድ ላይ ይገናኝ። መድመን እባክህ ምንን ነገር ስማ፣ ምሳሌ ማዳን አለብን እያሉ ነበር። ነገር ግን መቼም አልፈታም ብሎ ይነግራል። መድመን ድብቅ ሆነዋል። ያው እኛ እንዳንታገት ከታገት ምስጢር እናወጣለን ብሎ ነገሮችን በራሱ ማድረግ ወስኗል እያለው ነበር። ኧረ እባክህ እናንተ እንዳትጎዱ ብሎ ነው እንደዛ ያደረገ። ስለዚህ አትፍረድበት፣ ምናልባት እናንተ ከተያዛችሁ ምስጢሩ እንዳይወጣ ብለው እኮ ነው። ለማንኛውም የእርግዝና ፍላይት ወስዳለሁ እያለች ነበር። ከአንቺ ኢንተንጀነት ቆንጅዬ መውለድ እፈልጋለሁ ከአንቺ እያለ ምሳሌ ከጋጁ ጋር እያወራች እንደጋጣሚ በር ተንኳኳ። ምንድነው ወይንስ ማን ይሁን? ምን ቢሆን ብዬ ተመኘው ማለት ነው። እንግዲህ መጨረሻ ምን ይሆናል ማለት ነው። አጎቴ ብላ በሩን ስከፈት አጎቴ ብላ እያቀበችው ነበር። ነገር ግን በሩን ክፈተው ማን ነው እያለ ስጠይቀው በሩን ክፈተው እቃ ጭላችሁ ነው እያለ ነበር። ሌላ ሰው መስሎ ነበር ሳውራ ነበር ማለት ነው። እንደ ተመልካቾቼ የዛሬ ቪዲዮ ይመስል ነበር። በሌላ እስክንገናኝ ሰላማችሁ ይብዛ።